ዛሬ 12ኛውን አብረን እናያለን። 12ኛው ስር የምንሰድበት አቅጣጫ በመስጠት ስር መስደድ ነው። በመስጠት ስር መስደድ። በመንፈሳዊ ህይወት እንድናድግ ከሚያረገን ነገር አንዱ ምንድነው? ኢኮኖሚካል የሆነ ብለሲንግ ነው። ኢኮኖሚካል የሆነ ብለሲንግ ነው። ይሄም ብለሲንግ ደግሞ የምንለማመደው እግዚአብሔር አምላክ ስጡ፣ ቀጥሎስ ምን ያረጋላችኋል? ይሰጣችኋል። በጣም የሚገርማችሁ ነገር ስጦታ ስር እንድትሰዱ ያረጋችኋል። በእግዚአብሔር ቤት ውስጥ ስር እንድንሰድ ከሚያረገን ነገር አንዱ ምንድነው? ስጦታችን። የምትሰጡት ስጦታ እናንተን በእግዚአብሔር ቤት ውስጥ ስር እንድትሰዱ ያደርገናል። በጣም ብዙ ጊዜ ስንሰጥ እንደሚሰጠን ብቻ ነው የምናስበው። ግን ስንሰጥ መስጠት እንደሚሰጠን ብቻ አይደለም እግዚአብሔር የሚያረጋው። በእግዚአብሔር ቤት ውስጥ ስር እንድንሰድ ያደርገናል። ረጅም ጊዜ እንድንቆይ ያደርገናል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ ይላል፣ እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ክርስቶስ ወደዚህ ምድር የመጣው ሊሰጥ ነው የመጣው። ቤዛ አድርጎ ነፍሱን ሊሰጥ ነው የመጣው። ደህንነታችን ራሱ የሚጀምረው ከመቀበል አይደለም፣ ከመስጠት ነው የሚጀምረው። እና እግዚአብሔር ቤት ውስጥ ለምንቀበልበት ቤት ብቻ አይደለም፣ የምንሰጥበት ቤት ነው። መስጠት ሲባል ወዲያው ቶሎ ከገንዘብ ጋር አታያይዙት። ራስን ከመስጠት አለ፣ ገንዘብ መስጠት አለ፣ ጊዜን መስጠት አለ። ብዙ አይነት ነገር፣ ብዙ አይነት ስጦታ በእግዚአብሔር ቤት ውስጥ አለ። ሉቃስ ወንጌል ምዕራፍ 6 ቁጥር 38 ላይ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። የተጨቆነ የተነቀነቀ የተትረፈረፈም መልካም መስፈሪያ በቅፋችሁ ይሰጣችኋል። ይሄ የሚሆነው መጀመሪያ እሰጣችኋለሁ ቀጥሎ ትሰጡኛላችሁ አይደለም። መጀመሪያ እናንተ ምን በሉ? ስጡ። መስጠት እግዚአብሔር ቤት ውስጥ ስር እንድንሰድ ያደርጋል። የሚሰጡ ሰዎች በእግዚአብሔር ቤት ውስጥ ቀጣይ በረከት አላቸው ማለት ነው። የሚቀጥል ነገር አለ ማለት ነው። ገበሬ የሚዘራው ከሚበላው ቆጥቦ ነው። ዘሩን የሚበላ ገበሬ የለም። ገበሬ ግን ሲዘራ የሚቀጥለው ዓመት እዛ መሬት ላይ ምን አለው ማለት ነው? ምን አለው ማለት ነው? አቅድ አለው ማለት ነው። እዛ መሬት ላይ ይንከባከበዋል። የዘራበትን መሬት ምን ያደርገዋል? ይጠብቀዋል። ለምን? መልሶ ምን ስለሚያደርግለት? ስለሚሰጠው። የእግዚአብሔር ቤት ውስጥ ስር እንድንሰድ ሰጪዎች መሆን አለብን። እነግራችኋለሁ፣ እግዚአብሔር ቤት ውስጥ ሰይጣን የመስጠትን መንፈስ ከመታባችሁ ድጋሚ አያገኛችሁም ማለት ነው። ሐና በጣም የምትወደውን ልጇን ሳሙኤልን ከሰጠች በኋላ ከእግዚአብሔር ቤት ውስጥ እሷ ራሷ አጠፋም ነበር። ለምን? የሰጠችው ስጦታ ልጇን ልትጎበኝ፣ ልጇን ልታይ፣ ልጇን ልትጠይቅ ትመጣ ነበር። ባይዘዌ ለዚህ ነው ጌታ ኢየሱስ እንደዚህ አለ፣ ስትሰጡ አለ የምትሰጡት ስጦታ እግዚአብሔር ነገር ውስጥ ስታስገቡት በዛ ልባችሁ አብሮ ይሆናል አለ። አሜን። እስቲ ጮህና አሜን በሉ። በዳ ይሄው የምትጥለውን ስጦታ መስጠት የለብም። ዋና የምትለውን ስጦታ ስትሰጥ ቀጣይ ነገርህ እግዚአብሔር ቤት ውስጥ ይቀጥላል። በረከትህ ከዛ ይቀጥላል። አሜን። ለሆነ ሰው ዛሬ አውጃለሁ፣ የመስጠት በሮች በእኛ ላይ ይከፈቱ። እስቲ ጮህና አሜን በሉ በደም። ሰይጣን መስጠትን ከህይወታችሁ ሲመታ የሚያረጋው ነገር ምንድነው ሆነ ታውቃላችሁ? ከእግዚአብሔር ቤት ውስጥ ወይም ደግሞ ከእግዚአብሔር ቤት ውስጥ በረከታችሁን አቋረጠው ማለት ነው። ድጋሜ በረከት የለም ማለት ነው። እዛ ቤት ድጋሜ ነገር የለም ማለት ነው። ምግብ ቤት ስትጠቀሙ ያናደዳችሁ አስተናጋጅ ካለ ምግብ ቤቱ ካልተመቻችሁ ያቀረቡት ምግብ ካልተመቻችሁ ድጋሜ እንደማትመጡ እርግጠኛ ስትሆኑ እስከ ልብ ነው ሐሳብ ሰጣችሁ ገንዘብ ሳሰጡ የምትሄዱት ቲፕ አሰጡት ብላ አስተናጋጁ ለምን ድጋሜ እዛ ቤት ምን አላረግም አልመጣም። ነገራችሁንም ማሰጡም እዛ በቃ ማትመጡበትን ሪዝን ትፈልጋላችሁ። ሰይጣን ለምን ይመስላችኋል በጣም ብዙ ባለጠጋ ሰዎችን ከእግዚአብሔር ቤት የመታው? ድጋሜ የሚባረኩበት ቤት እንዳይሆን እያረገው ነው ማለት ነው። ለጊዜው ስትጠግቡ ማይርባችሁ ስለሚመስላችሁ
ምግቡን ትገፈትራላችሁ ድጋሚ የምትበሉት አይመስልም። ወደ እራት ላይ ግን ሲደርስ ቅድም ያስተረፍኩት ምግብ የለም እንዴ ትላላችሁ። እግዚአብሔር ቤት ውስጥ ቀጣይ በረከት እንዳለ እመኑ። የዛሬ በረከት ብቻ አይደለም፣ ገና ብዙ የታጨቀና የተነቀነቀ በረከት ይጠብቃችሁ። ይሄ በረከት ደግሞ የሚለቀቀው የዛሬ መስጠታችሁ። ስለዚህ በ2018 በጌታ በኢየሱስ ስም እኔ በእናንተ ላይ አውጃለሁ። ሰጣችሁ የማታውቁት መባ፣ ሰጣችሁ የማታውቁት ስጦታ፣ ሰጣችሁ የማታውቁት አስራት፣ ሰጣችሁ የማታውቁት የእግዚአብሔር በረከት ቤታችሁ ላይ ይግባ። አሜን ለሚል በኢየሱስ ስም ይሁንበት። እስቲ ቀኝ እጃችሁን አንሱና የኔ በረከት በሉ ባካች ከእግዚአብሔር ጋር የተያያዘ ነው በሉ። መስጠቴ በሉ እስቲ ይቀጥላል በሉ። ድገሙ እስቲ ይቀጥላል በሉ። መባ መስጠት የሰለቻችሁ ሰዎች ገና ዱላ ይዘህ እስክትንቀጠቀጥ ድረስ ትሰጣለህ። አስራት ምናምን የሰለቻችሁ ሰዎች እግዚአብሔር ቤት ሁሌ እንትን ነው ያላችሁ ሰዎች እነግራችሁ አቅጣጫ ቀይር። እንዲያውም እግዚአብሔር የሚፈልገው ትልቅ ስጦታ አንተ ጋር ማድረግ ነው የሚፈልገው። ለፍናና ለምንድን ነው ሳሙኤልን እግዚአብሔር ያልሰጣት ብላችሁ ስታስቡ ፍናና የመስጠት ካልቸር የላት፣ የመቀበል ብቻ። ሚኪ ትሏለች፣ የሆነ ልጅ ስም ትሰጣለች፣ ምን ታረጋል ምን በቃ ደርድራቸዋለች ልጆቹ። አንድ ግን ለእግዚአብሔር የምትሰጠው ስጦታ የላት። ለዚህ ነው መጽሐፍ ቅዱስ ሲናገር ብዙ የወለደችው ምን አለች ይላል። ምን አለች? ደከመች። እናቶች ብዙ ከወለዱ በኋላ ሲደክማቸው ብዙ ጊዜ የሚያማቸው ምናቸውን ነው? ወገባቸውን ያማቸዋል፣ ማህፀናቸውን ያማቸዋል፣ ጡታቸውን ያማቸዋል። በቃ ብዙ ነገራቸውን ይዛቸዋል። የእናትነት ምልክቱ በጣም እየጎላ ይመጣል። ሐናስ አልደከመችም። ለምን? ገና ስታዩ የሚያነቃቃት አንድ ሳሙኤል አለ። ዛሬም በእናንተ ላይ አውጃለሁ፣ የድካም ህይወት ከቤታችሁ ላይ ይመታል። የምትሰሩት ስራ አያደክማችሁም። ባባብላችሁ ጥሩ ነው ብዬ ነው የማስበው። አጠገባችሁ ያለውን ሰው ያዙና ንገሩልኝ፣ ከዚህ በኋላ በሉት የምትሰራው ስራ አያደክምህም። ህይወት በሉት እሺ አያደክምህም። ኃይልህ እየጨመረ ይመጣል። እየተባረክ ትመጣለህ። አድካሚ መንፈስ የተመታ ይሆን በኢየሱስ ስም የተመታ ይሁን። እስቲ ጩና አሜን በሉ በደንብ። መስጠት ህይወታችሁ እስኪሆን፣ መስጠት ነገራችሁ እስኪሆን ድረስ፣ መስጠት በጣም ብዙ ነገራችሁን እስኪያድሰው ድረስ የመስጠት ህይወታችሁ መጨመር አለበት። ስር የምትሰዱበት ነገር አንዱ ምንድነው? መስጠት። ሰይጣን የማይነቅለው አንዳንድ ሰው ትንሽ ስጦታ ነው ለጌታ ያለውና ይነቅለዋል። ሰይጣን አርጎ ይነቅለዋል። አርጎ አለቃህን ያስነሳብና የሆነ ነገር ያመጣና ይነቅላል። ፋይናንሻሊ ግን ስትሮንግ ስትሆኑ ማንም አይነቅላችሁ። ያንቺ ምንጭ ሊዘጋ አይችልም። በአድማ መካከል በክብር ትሄዳል። በተዘጉ በሮች መካከል በብዙ ክብር ትሄዳል። ዛሬ ለሆነ ሰው አውጃለሁ፣ በጌታ በኢየሱስ ስም ሰይጣን የማይደፍነው ጉድጓድ በሕይወታችሁ ላይ ይፍለቅ። እስቲ ቀኝ እጃችሁን አንሱና በመስጠት በሉ ባካችሁ ከእግዚአብሔር ጋር አብሬ እሰራለሁ በሉ። ሰጪ ሰዎች ከእግዚአብሔር ጋር ነው አብሬ የሚሰሩ። ማንን ልላክ ብሎ ይላል። ቤተ ክርስቲያን 10,000 ብር ያስፈልጋታል ይላል። ዛሬ አሁን ጌታ ጠዋት ማለት ማንን ልላክ ይላል። ማን ይድልኛል? የሆነ የሚሰጥ ሰው እግዚአብሔር ይልካል። በቃ የሆነ እሱን ልኳል ይላል። ልክ እንደዚህ ነው። ብዙ ልጆች ፍናና ወልዳለች፣ ግን ለእግዚአብሔር የምትሰጠው አንድ እንኳን ልጅ የላት። አንድ እንኳን ልጅ። ወደ ሐና ግን ዞር ሲል ብትሰጠኝ አለችው፣ መልሼ ምን አረጋለሁ? ሰጣለሁ። ልጄን ሰጠው ማለት እኔም ራሴ ገባው ማለት ነው አለች። ሺካታላባሳ ፖራ ለሆነ ሰው ዛሬ አውጃለሁ፣ ልባችሁ ባለበት ነው አይደል መዝገባችሁ የሚሆነው። በጌታ በኢየሱስ ስም ልብ የሚገዛ ስጦታ እግዚአብሔር ከእጃችሁ ይቀበል።
በሚሰጥ ባቻላ ካቦራባስ እኔ አውጃለሁ በጌታ በኢየሱስ ስም። አንዳንድ ሰዎች አላችሁ እውነቴን ነው በሚመጣው ዘመን ቤተክርስቲያን የምትገነቡ ትልልቅ ስጦታ የምትሰጡ ለጌታ ቤት የሚሆን ስጦታ የምትሰጡ ቤቱን የምትሰሩ ሰዎች አላችሁ። በጌታ በኢየሱስ ስም ይሄ በረከት በእናንተ ላይ ይምጣ። 2018 ትልቅ ስጦታ የምንሰጥበት ዓመት ትልቅ ሰጣችሁ ማታቁትን ስጦታ የምትሰጡበት ዓመት ለሆነ ሰው እኔ ሰማይ ሲከፈታ ያለ በኢየሱስ ስም ሰማይ ሲከፈታ ያለ ይሄን ኪዳን ስትገቡ ስራዎች ሁሉ ወደ እናንተ ይመጣሉ። ስራዎች ሁሉ ወደ እናንተ ይመጣሉ። ለምን? እግዚአብሔር እንደዚህ ብሏል፣ ስጡኝ። ቀጥሎስ ምን አደርጋችኋለሁ? እሰጣችኋለሁ። በመስጠት ስር ስሰድ እንዲህ ነው የሚሆነው። ይስሐቅ ይላል መጽሐፍ ቅዱስ ሲናገር በአባቱ በአብርሃም ዘመን አስቆፍሯቸው የነበሩትን የውሃ ጉድጓዶች እንደገና ማሳቸው ይላል። እንደገና ቆፈራቸው ይላል። ለምን? አባቱ አብርሃም መስጠት ነው ያስለመደው። እሱም ደግሞ ሊሰጥ ልቡ ተነሳ። የሚጠጣው አጥቶ አይደለም ሊቆፍር የተነሳው፣ ግን በቃ ምንጭ ይወዳል። እኔ ዛሬ በእናንተ ላይ አውጃለሁ በጌታ በኢየሱስ ስም ወደ ምንጭ ወት እግዚአብሔር ያስገባል። ልክ ሲቆፍረው ጉድጓዱ የኛ ነው አሉ። የናንተ ነው አላቸው። አዎ የኔ ነው ብሎ ፍርድ ቤት አይደለም ሄደው፣ አልተታኮሰም፣ አልተጋደለም። ምን አረገ ይላል? ይሄ የመጀመሪያ ነው አለና ስም አወጣለት። ቀጥሎስ ምን አረገ? ዞር እንደገና ሌላ ጉድጓድ ሎራ ባጃላ ባዛዳራ በጌታ በኢየሱስ ስም እኔ አውጃለሁ እንደገና ሌላ ሱቅ ይከፈት፣ እንደገና ሌላ በር ይከፈት፣ እንደገና ሌላ ቢዝነስ እናንተ ላይ ይምጣ፣ እንደገና ሌላ ራዕይ እናንተ ላይ ይምጣ። ፈልጋችሁ የምታጡ ሰዎች አትሁኑ። እኔ ይላችሁ እኔ እግዚአብሔር እውነቴን ነው የምላችሁ። እኔ አንድ ነገር አምናለሁ። ይላችሁ የኔ እምነት እንግዲህ ይቅርታ አድርጉልኝ። በጣም ብዙ ሰው የሚመስለው ደሃ ጌታን የሚያስከብር ባለጠጋ ሰው ደግሞ እግዚአብሔርን ሚንቅ ነው የሚመስለው። እኔ ግን ዕውቀቴ ተገላቢጦሽ። በጣም ደሃ ስትሆኑ አጉረምራሚ፣ ክፉ ሰው፣ ተሳዳቢ፣ ተቺ፣ አንጓጣጭ ነው የምትሆኑት። በጣም ባለጠጋ ደግሞ ስትሆኑ የምትሰደቡ፣ አስደግማ እኮ ነው አስሟርታ እኮ ነው የምትባየው እኮ ልብስ ስትቀይሪ ነው። ሃሎ ይሰማል ወይ? እኔ ዛሬ በእናንተ ላይ እጠራለሁ በጌታ በኢየሱስ ስም የብልጽግና መንፈስ እናንተ ላይ ይምጣ። የመስጠት መንፈስ። እስቲ ጩና አሜን በሉ በደም። በመስጠት ስር መስደድ። እስቲ ጩና አሜን በሉ በደም። ይላችሁ ለመጀመሪያ ጊዜ እኔ ጊዜን ሰጥቻለሁ፣ ትዳሬን ሰጥቻለሁ ምናምንና የሆነ ጊዜ ቸርች ብር አስፈልጓት መኪና ሸጥኩ። አንድ ሳይሆን ሁለት ምናምን እና በጣም የመሸጥ ልምድ ያለው አገልጋይ ጋር ተገናኙ እና ነግረውታል። እዴ እንኳን ወደኛ ማህበር መጣለኝ። ትልቅ የእግዚአብሔር ሰው ነው። መጥቶ አንድ ቀን ያገለግላቸዋል እና ይገርምሃል፣ ያው እንግዲህ ለጌታ ቤት ሰጥቼ ተከራይቼን ያለሁት ምንም አልመሰለውም። ተከራይቼ እኮ ምንም ማወራው ወሬ ሁሉ አልገባውም። እና የሚገርምህ ይለኛል ከሰጠ በኋላ የሚመጣውን በረከት ታውቃለህ ይለኛል። እንዲህ ይሁን እንዲህ ይደረጋል እንደዚህ እና ልምድ አለው። በመስጠት ስር ሰዷል። እኔ ዛሬ አውጃለሁ በጌታ በኢየሱስ ስም ስራችሁን እግዚአብሔር ትልቅ ያርገው። የመስጠት ኤክስፒሪየንስ ከመስጠት በኋላ ያለ ድል። እስቲ አንድ ሰው ጮሆ አሜን ይበለኛል። አብርሃም የመስጠት ልምድ ነበረው። ብዙ ነገር ሰጥቷል። ቅድሚያ ይሰጥ ነበር። ትዝ ይላችኋል እግዚአብሔር መስጠትን ያስለመደው እንዴት እንደሆነ። ከሀገር ከዘመድ እኔ ወደ ማሳይ ምድር ውጣ ሲል ሀገሩን ነው የሰጠው። መጀመሪያ ሀገር ነበረው፣ ሀገሩን ነው የሰጠው። ቀጥሎ ደግሞ ከሎጥ ጋር ምዕራፍ 14 ላይ ከ13 ላይ ከሎጥ ጋር ጀግና መሆን ሲጀምር ሎጥ እረኞቹ ሲጣሉ እንደዚህ አሉ፣ አንተ ቀደም አለው። ፊት ነው የሚሰጠው። የመስጠት ልምድ ነበረው። ይላችሁ መስጠት እያደገ ነው የሚመጣው። ከዛ በኋላ እግዚአብሔር ተማመነበትና እንደዚህ አለው፣ የምትወደውን አንድ ልጅን ይዘልኝ ውጣ አለው። እና ልምድ ስለነበረው ለሳራ ላማከራት ባይዘዌ የልምድ ጥረት ነው መካሪ የሚያበዛው።
አንዳንድ ሰው ለመባ ራሱ የሚያማክር ሰዋል። ዛሬ ስንት ልስጥ ይበቃቸው ይሆን እንዴ ብላል። ኧረ እባክህ ከውስጥ ጋር ነው መጨረስ ያለብህ፣ መማከር ያለብህ ከውስጥ ጋር። እንደውም መጽሐፍ ሲናገር ቀኝ የሚሰጠው ምን አይለው አይወቅ ነው የሚለው። እና ይዞ ሄደ፣ አላወቀችም። ይዞ ሄደ። 3 ቀን መንገድ ሄደ። ሞሪያብ ተራራ ላይ ወጣ ሊሰዋው ብድቅ። ቢሞት እንኳን እግዚአብሔር የሞተው ልጅን ምን ያደርገዋል ብሎ ያስነሳዋል ብሎ አምኖ ነበር። ቢላውን አነሳ። እስከ መጨረሻው ድረስ የታዘዘ ነበር አብርሃም። ገና አንስቶ ሲል የእግዚአብሔር መልአክ መጣ። ተው አለው። ለምን ተው ያለው? ለምንድን ነው? እንደሚያደርግ እርግጠኛ ነው። ማስመሰል የሌለበት ነው። ሊጨርሰው ነው። ልጁ ቢላው አንስቶ ሊሰዋው ነው። ተው እንዳታደርጋለሁ። ዞር ሲል ቀንዱ የታሰረ አንድ በጋየ እሱን ሰዋልኛል። እነግራችኋለሁ በጌታ በኢየሱስ ክርስቶስ ስም እስከ መጨረሻው ድረስ ታዛዥ የሆነ መስዋዕት መንፈስ በዚህ ዓመት በእኛ ላይ ይምጣ። ስለዚህ ምንድነው የምንሰጠው? መባ፣ አስራት፣ ስጦታን ታውቃላችሁ ሁልጊዜ ስለምንለማመድ። ሌላ ምን ሰጠው? ምንድነው ለጌታ? ራሳችንን አራተኛ አምስተኛ ብላችሁ መጻፍ ትችላላችሁ። ገንዘባችንን መስጠት እንችላለን፣ አስራታችንን፣ መባችንን፣ የፍቅር ስጦታችንን፣ የነብይ ስጦታችንን። ከሁሉ በላይ ደግሞ እንድንሰጠው የሚፈልገው ምንድነው? ራሳችንን። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 15 ላይ እንደዚህ ይላል፣ ወንድሞች ሆይ የእስጢፋኖስ ቤተሰቦች የአክያ በኩራት እንደሆኑ ቅዱሳንን ለማገልገል ራሳቸውን እንደሰጡ ታውቃላችሁ ይላል። ራሳቸውን እንደሰጡ። እግዚአብሔር ከገንዘባችን በፊት የሚፈልገው ራሳችንን እንድንሰጠው ነው። እሺ 13ኛ ቁጥር አበዛውባችሁ፣ ችግር የለውም ጥሩ ነው። ቁጥር ማትወዱም ሰዎች ካላችሁ ቁጥር በመንግስተ ሰማያትም ይከተላችኋል። 12 በሮች አሉት ይላል አይደል? 13ኛ ያለህን በማወቅ ስር መስደድ። ስር እንድንሰድ በዚህ ምድር ላይ በመንፈሳዊ ህይወታችን በአገልግሎታችን ውጤታማ ከሚያደርጉን ነገሮች አንዱ ምንድነው? ያለህን ማወቅ ነው። ያለንን ማወቅ ነው። ያለህን ካወቅ ስር እንድትሰድ ይረዳሃል። እግዚአብሔር ምን እንደሰጠህ፣ እግዚአብሔር ባንተ ውስጥ ምን እንዳስቀመጠው ማወቅ አለብህ። አንዳንድ ሰው ከነ መክሊቱ ነው የሚሞተው፣ ከነ ጸጋው ይሞታል፣ ከነ ምናምኑ ይሞታል። ያለንን በማወቅ እግዚአብሔር ህይወታችንን ነገራችንን እንዲባርክ ያለንን ማወቅ አለብን። ለዚህ ነው ሐዋርያው ጳውሎስ ለገላትያ ሰዎች ምዕራፍ 2 ቁጥር 9 ላይ ገላትያ ምዕራፍ 2 ቁጥር 9 ለምጽፉ ሰዎች ነው የምናገረው። ከኔ ጋር አብራችሁ ለምትሄዱ ሰዎች ቶልቶሎ በሉና ምዕራፍ 2 ቁጥር 9 እንደዚህ ይላል፣ ደሞ የተሰጠኝን ጸጋ አውቀው አማድ መስለው የሚታዩ ያዕቆብና ኬፋም ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለኔና ለበርናባስ ቀኝ እጃቸውን ሰጡን ይላል። ደግሞ የተሰጠኝን ጸጋ አውቀው ይላል። አየ የተሰጠህን ጸጋ ማወቅ አለብህ። ምንድነው የተሰጠ ጸጋ? የተሰጠህን ጸጋ ማወቅ ስር እንድትሰድ በቤቱ ያደርጋል። መንፈሳዊ ህይወት ላይ ስር እንድትሰድ ያደርጋል። ብዙ ሰው በዚህ ዘመን በእግዚአብሔር ቤት ውስጥ እንዳያገለግል ከሚያደርገው ነገር አንዱ ምንድነው? የተሰጠውን ጸጋ አያውቅ። ሳናቃችሁ እንዳትሞቱ፣ ሳናቃችሁ እንዳንቀብራችሁ ጸጋችሁን ማወቅ አለብን። ጸጋችሁ ምንድነው? እግዚአብሔር ምንድነው ያስቀመጠው? ባንተ ውስጥ የተቀመጠው ነገር ምንድነው? ቤተክርስቲያን የተሰጠን ጸጋ አውቃ ማሰማራት አለባት። ካንተ ግን የሚጠበቅ ነገር አለ። የተሰጠ ጸጋ ምንድነው? እግዚአብሔር ማንንም ሰው ያለ ምንም ስጦታ ወደዚህ ምድር አልጣለውም፣ አልፈጠረውም። ለዚህ ነው መጽሐፍ ቅዱስ ሲናገር ላለው ይሰጠዋል አለ፣ ከሌለው ደግሞ ያው ያለው ይወሰዳል አለ። የለኝም ነው የሚለው፣ ግን ያው ያለው ምን ያደርግበታል? ይወሰድበታል። አንዳንዶቻችሁ ውስጥ በጣም ድንቅ ነገር አለ። እግዚአብሔር ብዙ ነገር አስቀምጧል። አለ እኮ አንተ ጋር አንተ ጋር ውስጥ ጸጋ አለ፣ ዝማሬ አለ፣ አምልኮ አለ፣ መስጠት አለ። ምንም ነገር ውስጥ እግዚአብሔር ሰውን ያለ ምንም ስጦታ አይፈጥርም። ስለዚህ ቤተክርስቲያን ማለት አንድ ሰው ብቻ አክት የሚያደርግባት ቦታ አይደለችም። እኔ ሁሌ እየሰበኩ የመኖር እቅድ የለኝም፣ ነግራችኋለሁ፣ ወደፊትም ደግሞ ነግራችኋለሁ።
ግን ትውልድ መነሳት አለበት። ማወቅ አለበት። ያለህን ነገር ማወቅ አለበት። ምንድነው ውስጥ የተቀመጠው መክሊት? ባለ 5ቱ ነው? ባለ 3ቱ ነው? ባለ 6ቱ ነው? ምንድነው ውስጥ የተቀመጠው? ማወቅ አለበት። አንዳንድ ሰው ይላችሁ በእግዚአብሔር ቤት ውስጥ ለምን ስራ አልሰደደም ከተባለ ያለውን አላወቀም። ያለህን እንድታቅ ሰይጣን አይፈልግም። ምንድነው በውስጥ የተቀመጠው ነገር? እሱን እንድትሰራ አይፈልግም። ለዚህ ነው በጣም የሚገርማችሁ ነገር የሆነ ቦታ ሄደን ስራ አንሰድም። ለምን? ያለን አልታወቀም። ምንድነው ያለህ ታለንት? ምንድነው ያለህ ችሎታ? ምንድነው እግዚአብሔር በአንተ ውስጥ ያስቀመጠው ነገር ምንድነው? ቀኝ እጆቻችን አንስተን አንድ ጸሎት እንጸልይ። ጌታ ሆይ በል ውስጥ ለሰጠኸኝ ጸጋ፣ ለሰጠኸኝ ኃላፊነት አውቄ እንድነሳ ልቤን ሙላው። አሜን። እስቲ ጮና አሜን በሉ። በደንብ አጠገባችሁ ያለውን ሰው ተራ ሰው አይደለህም በሉት። እግዚአብሔር በውስጥ ያስቀመጠው ጸጋ አለ በሉት። አሜን። እስቲ ጮና አሜን በሉ። በደንብ በ2018 ባንክ ውስጥ ያላችሁን ብቻ በማወቅ ቴክስታችሁን በማወቅ ጊዜ አትፍጩ። ውስጣችሁ የተቀመጠውን ጸጋ በማወቅ ምንድነው ውስጥ የተቀመጠው ጸጋ? ምንድነው ውስጥ እግዚአብሔር ያስቀመጠው ነገር ምንድነው? ያለህን ማወቅ አለብህ። አንጎላ ይመስለኛል አይደል? አንጎላ የዳይመንድ ሀገር ናት አይደል? ተሳስቻለሁ? አንጎላ ናት። እና ሚሽነሪዎች ለአገልግሎት ሄደው አንድ ቤት ገብተዋል ሊሰብኩ ሊያገለግሉ። እና አንድ እናት የሚሰብኩት ወንጌል በጣም ደስ ብሏቸው ኑስቲ ቤቴ ምሳ ልጋብዛችሁ ብሏቸው እና የአንጎላ ባህላዊ ምግብ ያበሏቸው። ሀገሪቱ በጣም ሞቃት ስለሆነ በር ይከፍታሉ እና በር ሲከፍቱ ንፋስ ይዘጋዋል እና ልጃቸውን ያዙታል ማለት ነው። ያን ድንጋይ አንስተ በሩን አስደግፈው ይላሉ እና ድንጋዩን አንስቶ በር ሲያስደግፍ ሚሽነሪው ያንጸባርቅበታል ማለት ነው። ይሄ ነገር ግን ምንድነው ብሎ ያንጸባርቃል ማለት ነው። እና ሁሌ ድንጋይ የሚያስደግፉበት ንፋስ ሲመጣ ድንጋይ የሚያስደግፉበት ማታ ማታ የሚወረውሩት በጣም ትልቅ ድንጋይ ዳይመንድ ነው። እና ለሚሽነሪ እንኳን ራሱ ያበሉት ምግብ የደሃ ምግብ ነው። እና ሚሽነሪው በጣም ተገርሞ ተደንቆ ይሄ እኮ ማለት ይላቸዋል በጣም ትልቅ እኔ ከድንጋይ በጣም ደስ የሚለኝ ሰወለውል ስለማይቆሽሽ ማንጸባረቁ ምኑም ከበሩ ጋር ማች ያደርጋልና ደስ ስለሚለኝ ነው ማስደግፍበት ይሉታል። እና ዳይመንድ እንደሆነ ነግሯቸው ቢሊየነር አይደለም የሚሆኑት በጣም ትልቅ ባለጠጋ ሆኑ እኚናት። እና ያ ድንጋይ ያ ግን ዳይመንድ ቦታውን አላገኘም ነበር። አንዳንዴ ቦታን ካላወቅ የሆነ ነገር ማስደገፊያ ነው የምትሆነው። አንተ ውስጥ ትንቢት አለ፣ አንተ ውስጥ ጸጋ ስጦታ አለ፣ አንቺ ውስጥ ዝማሬ አለ። ሳታገለግይ ልትሞቺ ነው እቅዳችሁ ምንም በቃ እግዚአብሔር ቤት ውስጥ ተጽዕኖ ሳታመጡ ነው እቅዳችሁ። ያላችሁን ወቁ። ድንገት ማይክ ተሰጧቸው ታሪክ የቀየሩ ብዙ ዘማሪዎች አሉ። አገልጋይ ቀርተው ማይክ ይዘው ሲሰብኩ ታምር የፈጠሩ ብዙ ዘማሪዎች ሰባኪዎች አሉ። ምናልባት አንተ ውስጥ የተቀመጠውን እሱን ነገር አለማወቅህ ስር እንዳሰድ ያደርጋል። ያለህን ማወቅ አለብህ። ይሰማል። ወንዶች ጧት ስንወጣ ኪሳችንን እንፈትሻለን። ምክንያቱም እህቶች ዝርዝር ብር በሚል ሰበብ ዋና ብር ስለሚለቅሙ ማለት ነው። ጌታ ይባረክ። ያገቡ ወንድሞች ነው የሚገባቸው። እና ሁል ጊዜ ጧት ስነሳ ቼክ አረጋለሁ ኪሴን። ቼክ ማረገው ግን ያለኝን ለማወቅ ነው። ማታ የነበረኝ ሞልቷል ወይም ጎሏል የሚለውን ቼክ ለማድረግ። ህይወትን ቼክ አድርገው። ምናልባት የሆነ ዓለምን የሚጠቅም ነገር አንተ ውስጥ እግዚአብሔር አስቀምጧል። የምናመልከው እግዚአብሔር ሕያው አምላክ ነው። አሜን በሉ። እስቲ ቀኝ እጆቻችሁን አንሱና ተራ ሰው አይደለሁም በሉ። ድገሙ እስቲ ተራ ሰው አይደለሁም በሉ። አጠገባችሁ ያለውን ሰው ያዙና አንተ ለእግዚአብሔር ትርፍ ሰው አይደለህም በሉት። አሜን ነው ወይ? እስቲ ጩውና አሜን። ትርፍ ሰው አይደለሁም የሚል ሰው አለ? ይሰራብኛል ይጠቀምብኛል የሚል ሰው አለ? ስር መስደድ ይሆናል። እስቲ ጩውና አሜን በሉ በደም